ምንም ማታውቀው ልጅ ቀምረሻት ምን አድርገሻት ነው ያመጣሽው? እንጂ ሄርሜላም እናንተን ሁለታችሁንም እንደማልፈልጋችሁ ነግራችኋለሁ። እና ሩቲ ደግሞ እኔ ከኔ ጋር ካልሆንክ ከዚህ በኋላ የኔ ሰዎችም እኔ መጥቼ አላስጨንቅህም። ከፍቅር ጋር ከምትሆን ከሄርሜላ ጋር ከኤርሚ ጋር ብትሆን ነው የሚሻለኝ። አንተ ልጅ አባት ነህ። እኔ እያስጨነቁ ከሆነ እኔ ከህይወት እወጣልሃለሁ። ከዛ በኋላ እናንተ ሰላማዊ ህይወት መኖር ትችላላችሁ በማለት እንግዲህ መግቢያ ሰርታ በሄርሚ ቤት ቪዲዮ የሚለቀቅ መታለች ማለት ነው። ሰላም ሰላም ቤተሰቦች እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትረፍረፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰቡ ነው። እንግዲህ ሰሞኑ እየተደረገ ያለው ነገር እያሳቀኝ ነው፣ እያዝናናኝ ነው ቪዲዮ ማለት ነው። የሩቲና የሄርሜላ ነገር በጣም እያዝናናኝ ነው ማለት ነው። እና ለምን ተታረቃዩ እያልኩ አይደለም፣ ግን አብርሃም ግን አይታችሁታል። እሷን ነገረኛ አድርጎ የሄርሜላ ንጹህ ሰው ምንም እንደማታቅ እያደረገ ምን አርገሻት ነው ደግሞ? ምን አርገሻ አቅመመሻት ነው? ምን ቅመም አጠጥተሻት ነው ያመጣሻት? እሷም ልክ እንዳንቺ ነገረኛ ሆነች እያለ ማለት ነው። እና በቃ ሄርሜላ ንጹህ ሰው ምንም ማታቅ፣ ሩታን ግን በጣም መጥፎ፣ በጣም ሰውን የምትበድል በወዷ በቃ ብዙ ነገር የምታስብ አድርጎ ነው የሳላት ማለት ነው። ይሄ ጁአና ምን ይመስላል? በእናታችሁ ጦሷን ውሰድ። ለነገሩ አንተ ምን አደረግ? እሷ ናት አንተ ጋር የምትገኘው፣ እሱ ጋር አትገኝ። ተይ አትሂጂ ብንላትም እየሰማችን አይደለም። ስለዚህ እኛ ምን እናድርግ ከዚህ በላይ? ቤተሰብ እንዴ ነገርናት፣ ዘከርናት። ሰው እኮ ይነገረዋል እንጂ አታስርበትም አይደለም። እሷ ግን እየሰማች አይደለም። ስለዚህ ከዚህ በላይ ምንም የምናደርገው ነገር የለም እና አብርሃም ግን እሺ ከማን ጋር ትሆናለህ? ሌላ ሴት አምጣ በቃ።